ፎቶ ቪዲዮ ምናምን የሰርጋቸው ምናምን አለ አንድ ይወጣባት አትፈልግም። ሙስሊም ሆና 1 ዓመት ከ6 ወር በትዳር ቆይታለች። ሀገረ ሰላምና ጌታቸው ሊጨርሱ ዲያኖቹ ዩቲዩብ ቤተሰቦች እንደምን አላችሁልኝ? ወደ መጀመሪያው ፕሮግራም ሳልፍ የጃኒ ገብሩ በነቀምት ወይም ጉትን በምትባል ሀገር አግብታ የኖረችና 1 ዓመት ከ6 ወር በትዳሯ የቆየች ስለመሆኗ አንዳንድ መረጃዎች እየወጡ ይገኛል። ይህን ተከትሎ የቀድሞ ባለቤቷ ወይም የቀድሞ ባለቤት ነኝ የሚለው አካል በነቀምት ታስሮ እንደሚገኝና አሁን ላይ ግን እንደተፈታ መረጃዎች እየወጡ ይገኛል። ከዚህ ጋር ተያይዞ የታሰረው ግለሰብ እህት ይህንን ብላለች። እስኪ ቪዲዮውን እንየው። እኔ ጉዳይ ነው። ስመኝ ገብሩ የጉትን ልጅ ነች። አሁን ደግሞ ያክስቴ ልጅ ማስሬ ዳውድ የሚባል ልጅ ነበር ያክስቴ ልጅ። እሱን ሰልማ አግብተው ተለያይተዋል። ከተለያዩ በኋላ ምንም አይነት መረጃ ያወጣው ነገር የለውም። እሷ ግን ገና ለገና መረጃ ያወጣብኛል እንደዚህ ያደርግብኛል ብላ አሳስራዋለች። አሁን እሱ ያለው ለቀምት ጃጦ ገብታ ያሳሰረች እሷ ናት። ለምን ታሰርክ ተብሎ ሲጠየቅ ጃኒ ናት ስመኝ ናት ያሳሰረች፣ ከሱ ላይ ብዙ ፎቶ ስላለኝ መረጃ ያወጣብኛል ብላ ነው ተብሏል። ማስሬ ዳውድ ባለቤቷ ነበር። ሰልማ ነው ያገባችው፣ ሰልማ ማለት ነው። ገናው የተደበቀ ፎቶ ይወጣብኛል በሚል ነው ያሳሰረችው ነው። ጠፍቷችሁ ነው የሷ ባህሪ። ድሮ ፎቶ ቪዲዮ ምናምን የሰርጋቸው ምናምን አለ አንድ ይወጣባት አትፈልግም። ገብቶሻል? ልጁ ደግሞ እንደዚህ አይነት ሀሳብ የለውም የማውጣትም እነቷን ደብቃለች። የሀገሯን ስም ራሱ አጠራም። አሁን የተወለደችበት አንገር ይባላል። እኛ ያለነው ጉትን ነው። ጉትን ገብታ ነው ልጁን ያገባችው እና እሷ የት እንዳለች ታውቂ? ነቀምት ነው የተወለድኩበት ሀገር ነው ያለችው እና ብዙ ነገር የደበቀችው አላት። ገብቶሻል? አንገር ማዶ ነው በቃ ከአገሯ አንገር ማዶ ይባላል። ጉትንም አይደለም አንገር ማዶ። እሷ ግን ያለችው ነቀምት ነው፣ ግን ተወልዳ ያደገችው አንገር ማዶ ይባላል። ልጁን ያገባችው ደግሞ ጉትን ከተማ መጣ ነው። ለምንድን ነው ልጁን ያሳሰረችው? እሺ ዳውድን ተመሳሳቱ ሁላችንም ደስ ብሎናል። ድምጻችን ተሰምቷል። ባለን አቅም ከፍተናል፣ ተናግረናል። ወንድማችንን ማስሬ ዳውድን አሳስረው ነበረ። አባቷንና እናቷን ልካ እስር ቤት ሄደው ከአክስቴ ጋር ወንድሜም ተፈቷል። አልሐምዱሊላህ። ጉድ ሳይሰማ መስከረም አይጠባም ማለት ያገሬ ሰው። ያው እንግዲህ እንደሰማችሁት ነው ጃኒ ወይም ስመኝ ገብሩ ያገባችና 1 ዓመት ከ6 ወር በትዳር የቆየች እንዲሁም ሃይማኖቷን ሙስሊም ሆና የቀየረች ስለመሆኗ እያወሩ ነው የሚገኙት። እንግዲህ ይህንን እውነት ነው ብሎ ለመቀበል ትንሽ ይከብዳል። ያው እንግዲህ አንድ ሰው እውቅና ሲያገኝ ወይም ጥሩ ደረጃ ላይ ሲደርስ አንዳንድ ሰዎች አሉ አይናቸው ደም የሚለው። እስከዚህ አንጻር እውነት ላይሆን ይችላል ብለን እናስባለን። እውነት ከሆነ ማንኛውም ሰው ህይወት ውስጥ ሊፈጠር የሚችል ነገር ስለሆነ ብዙም ባንገረምበት መልካም ነው እላለሁ። ተመልካቾቻችን እዚህ ቪዲዮ ላይ አስተያየት እንድትሰጡ እፈልጋለሁ። ጃኒ ገብሩ እውነት የሰለመችና 1 ዓመት ከ6 ወር በትዳሯ የቆየችበት ጉዳይ እውነት ነው ብላችሁ ታስባላችሁ? እስኪ ኮሜንት ላይ ሀሳባችሁን አሳውቁኝ እላለሁ። ወደ ቀጣዩ ቪዲዮ ስናልፍ ጌታቸውና ሀገረ ሰላም እጅግ በጣም ኃይለኛ ጭፍጭፍ ውስጥ ገብተዋል። ቃተሊናና የጆኒ ቦክስ ጋር ተያይዞ ቀጣይ የሚደረገው ከጆኒ ጋር የሚደረገው ቀጣዩ ፊልሚያ ከሀገረ ሰላም ጋር እንደሆነ በመድረኩ ላይ ሀገረ ሰላም መረጃ ሰጥቶ ነበር። ከዚህ ጋር ተያይዞ አሁን ላይ በተፈጠረው ጉዳይ ጆኒ ከሰይዶ ማርሻል ጋር ከዚህ ጋር ተያይዞ ጌታቸውና ሀገረ ሰላም አደገኛ ጭፍጭፍ ውስጥ ገብተዋል። በቲክቶክ መንደር ጸብጫሪ የሆነ ክርክር ሲያደርጉ ቆይተዋል። ይህንን ጉዳይ እናያለን። ግን አንተ የሰራው ስራ ቶታሊ ልክ ያልሆነ ስራ ሲጀመር፣ ይኸውልህ አንተ ግለሰብ ነህ። ተቋም ብትሆን ኖሮ እከሳለሁ። ስጠይቅ ምንድነው ነው አሁን ስጠይቅ ልጨርስ ሰማኛ ቆይ ህጋዊ የሆነ ተቋም ፈቃድ ያለው መክሰስ ይችላል መክሰስ ይችላል። ሰማኝ አሁን ሰማኝ ነኝ አንተ ስዌት ቦክስ ማለት ነው። ሶስት ድርጅት ነው ስዌት ቦክስ የሚባለው እኔ ይኸውልህ ለምን አትከስም? ሞክረው ለምን አትሞክረው? ምን እንዳያደርግልኝ የትኛው ሪዋርድ ምን? እኔ እኮ የገንዘብ ሳይሆን ታዲያ ክሱ ምን አመጣው? ታዲያ ክስ ለምን ትላለህ? ለምን አትሞክረው? ተቋም ቢሆንማ በደንባው ተቋም ደግሞ እንደዚህ አይነት ሚስቴክ እንደዚህ አይነት ሰጠን አይሰራም። እና ስዌት ቦክስ የቀበሌ ጂም ነው። ይኸውልህ ግለሰብ ነው የቀበሌ ጂም አልከው ያድጋል። አይዞን አንተ እኮ እንግዲህ ጉዳዩ በእኛ በኩል በሪንግ ቢፈታ መልካም ነው እንላለን። የቀበሌ ጂም አይደለም ሌሎች ቪዲዮዎችም ጎፋ ተቀጥረህ ስትሰራ አይዞን ጌታቸው ያልኩ ልጅ ነኝ ገና
ጎፋ ሚካኤል ጋር እዛ የምሰራበት ድረስ መጥቼ ዛሬ እንጨት ቤት መሰራ ነበር። እሱ ችግር የለውም። በቃ በግልጽ አማርኛ ላውራ። ፈሪዎች ናችሁ። በቃ ፈሪዎች ቆይ ማስተር አንተም ጆኒም ፈሪዎች ናቸው። አንተ በሱ ቢዝነስ መስራት ስለምፈልግ እኔን አክሴፕት አላረከኝም። በቃ አንተ ደግሞ ምቀኛ ስለሆንክ ምቀኛ ነህ። እኔ በዘሬ ምቀኝነት ማስተር ተረጋጋ። ፈሪ ናችሁ። ታውቀኛለህ። እኔ ለማንም እጅ አልሰጥም። መቼም ነው ማትገባው ከጆኒ ጋር እኔ ከዚህ በኋላ በአንተ ደግሞ ማለት ነው መቼም አልገባም። እኔ ወንድ ነኝ። ኪዳነ ምህረት ወንድ ነኝ። ተፈለኩ እኔ በፈለከው ቋንቋ ነው ማወራ። ቆይ ማስተር ብዙ በጣም ይህ ውድድር በጣም እየተጣጣፈና እየተጋጋለ ያለ ይመስላል። ያው እንግዲህ እኛም በጉጉት እንጠብቀዋለን። ይህ ውድድር ደግሞ በሪንጉ መሀል ላይ ቢሆን የተሻለ ይሆን ነበር። ጌታቸው አንተ አንድ ነገር ልንገርህ፣ ማለት ትልቅ ሰው ነኝ ካልክ እንደ ትልቅ ሰው ማሰቡ የተሻለ ነው። አሁን ብዙ ሰው የሚከታተልበት ሚዲያ ላይ ራስህንም ባታቀል ደስ ይለኛል። ምክንያቱም ትላልቅ ባለሙያዎች አዘጋጅቶ ትላልቅ ባለሙያዎች አንተ ወንድሙ ነን ለምንድን ነው ለሱ ሰፖርት የምታደርገው የሚለውን እየሰማህ ምንድን ነው ሰፖርት? አንተ ንግግር ልክ አይደለም። ሰፖርት አላደረግም። ንግግር ልክ አይደለም። ባይዜ ለሚሰማው ስዌት ቦክስ ከአዲስ አበባ ወጣቶችና ስፖርት ቢሮ አዘጋጅቶ የምታሳየው በጣም ትምክህት ባይዜ መጽሐፍ ቅዱስም እንዲህ ይላል። ትምክህተኛ ሰዎች ባይዜ በጣም ትምክህተኛ የሆንክ ነው። ተረጋጋ፣ ቀስ በል። ማን ያዘጋጀው ዝግጅት? የሰዎችንም አይተናል። እና አንተ ማን ነው ዝግጅቱን ያዘጋጀው? ኖ አዳምጠኝ። ማን ነው ዝግጅቱን ያዘጋጀው? መልስልኝ። አንተ ትልቅ አትቁጠር እንዴ! ማን ያዘጋጀው? ዝግጅቱ ሃይማኖት ነገር አለ። አንተ ዝግጅቱ ማን ያዘጋጀው? ሳሚ እኮ አላረክም። ወይም ደግሞ ለወጣቶች ለማውራ መጀመሪያ ስማት እንጫጫ። ለማውራ ማን ነው ዝግጅቱን ያወራው? ተረጋጋ። ዝግጅቱን ያዘጋጀው ማን ነው? ቆይ አንተ ተረጋጋ መጀመሪያና ሰማኝ። ለምንድን ነው ግለሰብ የሚባለው? የአዲስ የመንግስት ተቋምና ስዌት ቦክስ ያዘጋጀውን ግለሰብ ነው። ለምንድን ነው የስዌት ቦክስ ባለቤት ማን ነው? እኔ ባለቤቱ እንጂ ተቋሙ አይደለም። ባለቤት ማን ነው? አንድ ሰው ድርጅት ሲባል ድርጅቱ የሚያስተዳድርበት ባለቤት አለው አይደል? ባለቤቱ ማን ነው? ግለሰብ ያዘጋጀው እንዴ? ሁሉ ሰው እንደማይም ታስባለህ እንዴ? እንዴት ነው? ተረጋጋ እንጂ የሰማው እንዴ? ተረጋጋ እንጂ እንዴ! ራስህ ተረጋጋ። ምንድነው ተረጋጋ? አንተ የሆነ ነገር በአንድ ጀንበር ስለመጣል ሁሉ ነገር የስኬት ማማ ላይ ያለ ይመስላል እንዴ? ተረጋጋ። እኔ አንድ ነገር ብዬ እኔ አንድ ነገር ልንገርህ። እኔ ሃይማኖት ማን የሚለውን ነገ ታጣራለህ። እኔ 7 ሚሊዮን እመድባለሁ። አንተና ማስተራገረ ተጋጠሙ። አንተና ማስተራገረ ባላፍት ነኝ። አሁን ባላፍት ነኝ። ከማንም ጋር ጫወት ባላፍት አንተና ማስተራገረ ተጋጠሙ። እስቲ አንተ ስፖርተኛ ከሆንክ እስቲ እኔ ባይዘው ሪንግ የሚገባው እኔ እጋጠማለሁ ብዬ ይኸውልህ፣ ስማ ለስፖርት ከሰራ ከስፖርተኛ ጋር ነው እንጂ ማጋጠም ያለብህ ከወረኛ ጋር አይደለም። ማጋጠም ያለብህ ሴዶ ባይ ዘ ወይ ሴዶ አንተ የሰራውን ቴኳንዶ ለረጅም ጊዜ ሰራ። አንድ ነገር ልንገርህ፣ ሪንግ የሚገባው ስለሚበልጣችሁ ነው። ሪንግ የሚገባው ወንድ ልጅ ነው። ወንድ ልጅ ደግሞ ቲክቶክ ላይ ቁጭ ብሎ ወሬ ያወራን፣ በሰው አይመቀኝም። ባል አንተና ቲክቶክ ላይ አንተ ለኮ የምታወራው እንዴ? አንተ ተሰብስበህ ስለዚህ ታወራለህ ነበር። ያሳፍራል። መቼም አልፈላችሁም። የመጨረሻ አንተ ለምታወራው ቃልን እኮ ስፖርት መወዳደሪያ አይጠቅምም በምትለው ስፖርት ነው እኮ ኖካውት። ሰላም ውድ የሆነው ዩቲዩብ ቤተሰቦች፣ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄ ነበረ። ቀጣይም እንደዚህ አይነት ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እላለሁ። ስለነበርን ቆይታ እጅግ በጣም እያመሰገንኩኝ ሰላም ሁሉ ከእናንተ ጋር